ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ፋርማኮግኖሲ ጥያቄዎችን የምንሰራበትን ቪዲዮ ይዘን መጥተናል። እንግዲህ ባለፈው ሙሉ ቲቶሩን ኮርሱን እንደጨረስን ተነጋግረን ነበር። አሁን ደግሞ ኤግዛም ጥያቄዎችን ከየቻፕተሩ የሚወጡ በጣም ቀላል የሆኑ ሞር ሰማራይዝድ የሆኑ ጥያቄዎችን ይዘን መጥተናል። ይህን ጥያቄዎች እንግዲህ ስንሰራ ኦዲዮ ኦር ቪዲዮን አንድ ጋር አንደርስታንድ ለማድረግ ይረዳናል ማለት ነው። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ ለ10000 ሰብስክራይበር ለምናደርገው ጉዞ እንግዲህ አምባሳደር እንድትሆኑ አክብሮት እንጋብዛለን። 9000 ገብተናል፣ 1000 ትቀረናለች። በዚህ ክረምት ትልቁ እቅዳችን 10000 ሰብስክራይበር መግባት ነው። ስለዚህ አንድ ወር ከ15 ቀን አለን። በዚህ አንድ ወር ከ15 ቀን 1000 ሰብስክራይበር መሙላት አያቅተንም። ስለዚህ ለቻናላችን አዲስ ሆናችሁ ቻናላችሁን ሰብስክራይብ አድርጉት። የእናንተው ቻናል ነው፣ ሌሎች ተማሪዎችም እንዲጠቀሙት አድርጋላችሁ። ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት ጋብዛለሁ። በቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። እንግዲህ ጥያቄዎቹ በጣም ቀላል ናቸው። ስለዚህ እናንተ እንግዲህ ሞር አጽንኦት ሰጥታችሁ ቶሎ ቶሎ መልሱን መመለስ አለባችሁ ማለት ነው። እኔ መልሱን ዲስፕሌይ ሳላደርግ የመጀመሪያው ጥያቄ አልካሎይድ አር ኮመንሊ ፋውንድ ኢን ዊች ፓርት ኦፍ ዘ ፕላንት ይላል። ኤ only roots ይላል። ቢ usually plants or various part of the plant. only leaves ይላል። ዲ only seed ይላል። ሶ አልካሎይድ የትኛው ፓርት ላይ ነው በብዛት የሚገኘው ነው። እንግዲህ አሁን ዞሮ ሩት ላይ ነው፣ ሊቭ ላይ ነው፣ ሲድ ላይ ነው or most of the part of the plant ነው። ስለዚህ ሞር ጀነራላይዝ የሚያደርገው እንግዲህ ቢ እንደምትሉ እርግጠኛ ነኝ። ሶ ቢ ላይ ያለው usually plants or various part of the plant ማለት ጥሩ ነው እንጂ እዚህ ላይ ኦንሊ ሩት ላይ ኦር ሊቭ ላይ ነው ኦር ሲድ ላይ ነው ብለን መደምደም አንችልም። ሜቢ ሲድ ላይ ኦር ፍላወር ላይ ኦር ሊፍ ላይ ኦር ስቲም ላይ ኦር ባርክ ላይም ሊገኝ ይችላል ማለት ነው። ሶ ሰብሰብ አድርገን various part of the plant የሚለው ያስታርቃቸዋል ማለት ነው። ሁለተኛው which of the following is an example of an alkaloid used medicinally ይላል። ኤ ሞርፊን፣ ቢ ስታርች፣ ሲ ኮሌስትሮል፣ ዲ ሴሉሎስ ይላል። ሶ the alkaloid that is used for medicinal ይላል። ሶ አሁን ሜዲሲናል ፐርፐሱን ተውትና አልካሎይድ የሆነ የትኛው ነው በሚለው እንኳን ከዚህ ጋር ሞርፊን፣ ስታርች፣ ኮሌስትሮል እና ሴሉሎስ እንል። ስታርች እንደምታውቁት is ፖሊ ሃይድሬት ኦር ፖሊ ካርቦሃይድሬት ነው። ኮሌስትሮል the so called lipid and the fat oil ነው። ሴሉሎስ it is also poly ካርቦሃይድሬት ነው። ስለዚህ ሞርፊን is an alkaloid having nitrogen and is as a painkiller ብለናል። ስለዚህ ሜዲሲናሊ as anti pain የሚጠቅመው እሱ ነው ማለት ነው። Alkaloids generally have acidic in nature, the so called basic or alkaline in nature, neutral in nature and metallic in nature ይላል። ሶ አልካሎይዶች በባህሪ ምን አይነት ናቸው? እንግዲህ ቤዚክ ናቸው ነው ያልነው አይደለ? ምክንያቱም the lone pair of nitrogen ስላለ ያ lone pair of nitrogen ካላቸው ደግሞ they definitely act as basic ወይም ደግሞ አልካላይን ናቸው። ለዚህም ነው አብዛኛው ጊዜ አልካሎይዶች ማራራ ናቸው or bitter in taste ያልነው ማለት ነው። ሶ basic or alkaline የሚለው ትክክለኛ መልስ ነው ማለት ነው። atropine is an alkaloid mainly used for pain relief, increasing heart rate or secretion control, antibiotic action, and antiviral use ይላል። ሶ አትሮፒን አልካሎይድ የምንላቸው ዘ ሶ ኮልድ አትሮፓ ቤላዶና ላይ የወጡት አልካሎይድ ሜንሊ ለምንድን ነው የሚጠቅሙት ነው የሚለው። ሶ ሜዲሲናሊ ኦር ቴራፒቲካሊ አስ ፔን ሪሊፈር ናቸው፣ አንቲባዮቲክ፣ ቫይራል ነው ኦር ኢዝ አሶሺየትድ ዊዝ ሄርት ሬት እንደ ሶ ኮልድ ሴክሬሽን ኮንትሮል። ሶ ስለዚህ ኦልሞስት ወደ ቢ ይሄዳል ማለት ነው መልሳችን። because it can be used for cardiac arrest and ሴክራተሪ ኮንትሮል ላይ የሚለው እዚህ በጣም የሚያስማማው ነገር ነው ማለት ነው። አራተኛ ካፌን is classified as an alkaloid because it is the so called basic, the so called alkali, salt, gas ይላል። ካፌን እንግዲህ አልካሎይድ ነው ብለናል። ለምን? ናይትሮጅን ኮንቴኒንግ ኮምፓውንድ ስለሆነ ነው። ሶ አልካሎይድ ሆነ ማለት ደግሞ ቅድም እንዳሉ ነው ቤዚክ in nature or alkaline in nature ናቸው። ስለዚህ መልሱ ኤ ነው ማለት ነው። which alkaloid is used as an analgesic or pain killer ይላል። the so called quinine, morphine, saponin, pectin ይላል።
ስለዚህ ከተሰጡን አልካሎይድ ውስጥ እንደ ፔን ኪለር ወይም አናልጄሲክ ኢፌክት ያለው የትኛው ነው? ኩዊኒን አንቲ ማላሪያ ነው። so called morphine which can act as a painkiller። ስለዚህ አንቲ ፔን ያለው ሞርፊን ነው which can be isolated from opium tree ፖፒቬራ ሶምኒፌረም እንደ ፖፒቬራ ሰንቲጀረም የምንላቸው ፕላንቶች እንግዲህ ሞርፊንን አይዞሌት ለማድረግ የምንጠቀመው ነው። still now morphine can be used for anti pain in chronic patients under supervision of physician ብለናል። ስለዚህ ትክክለኛው መልስ ሞርፊን ነው ማለት ነው። quinine is used mainly for ቀድም መልሼዋለሁ። ይሄ ኦል ማላሪያ ቱበርኩሎሲስ ኦር ቲቪ ዲያቤት ሜሊተስ እንደ ፈንገል ኢንፌክሽን ይላል። ኩዊኒን እንግዲህ ከሲንቾና ባርክ ነው አይዞሌት የተደረገው አልካሎይድ ነው አንቲ ማላሪያል ነው ብለናል። ደጋግመን አውርተናል ስለዚህ ፕላንት። ቪንክሪስቲን is an alkaloid used for bacterial infection treatment, cancer chemotherapy, vitamins therapy, the so called vaccination ይላል። so ቪንክሪስቲን እንግዲህ ከታክሰስ ብሪፎሊያ እንደ ታክሰስ ባካታ ኖ this ካታራንተስ ሮሰስ ከሚባለው ፕላንት ነው አይዞሌት የተደረገው ብለናል ባለፈው። ቪንክሪስቲን እና ቪንፕላስቲን the most important alkaloid that are used for the cancer treatment። ስለዚህ ለካንሰር ኬሞቴራፒ ከሚያስፈልጉን አልካሎይዶች ውስጥ በግንባር ቀደምነት የሚነሳው ነው። so answer is B። 9 which statement best describe alkaloid? They're always sugars ይላል። they're usually nitrogen containing plant compound. They are always fat ይላል። they are always mineral ይላል። ሶ አልካሎይዶች እንግዲህ ናይትሮጂን ኮንቴኒንግ ኮምፓውንዶች ናቸው። ለዛም ነው ቤዚክ ኢን ኔቸር የሆኑት ብለናል። ስለዚህ ቢ ላይ ያለው መልስ ትክክለኛ ነው ማለት ነው። 10ኛ which one is correct medicinal use of alkaloid? They can be used as an antiseptic only. They can be used as pain relief, malarial treatment, cancer depending on the alkaloid ይላል። ሌላው only digestion of food ይላል። only water purification ይላል። እንደዚህ አሁን አልካሎይድ ብሎ ኢንጀነራል አልካሎይድን ኦንሊ ብሎ መገደብ አይቻልም። ስለዚህ ኤ ላይ ያለው ሲ ላይ ዲ ላይ ያለው በፍጹም መልስ ሊሆንልን አይችልም። ቢ ላይ ስመጡ ግን ፔን ሪሊፈሮች ናቸው። እነ ሞርፊን ማንሳት ይቻላል። ማላሪያ ትሪትመንት ላይ እነ ኩዊኒን ማንሳት ይቻላል። እንደ ቪንክሪስቲን እና ታክሶን ማንሳት ይቻላል አሳንቲ ካንሰር ኬሞቴራፒ። ስለዚህ ቢ ላይ ያለው መልስ በደንብ አድርጎ ይሄዳል ማለት ነው። ሬዚን እንግዲህ አልካሎይድን ጨርሰን ደግሞ ሬዚን ገብተናል። ሬዚን አር ጀነራሊ ዋተር ሶሉብል ጋስ ስቲኪ ፕላንት ኤክሱዴትስ ክሪስታሊን ሹገርስ ፕሮቲን ይላል። ሶ ሬዚኖች ምን አይነት ናቸው? እንግዲህ ሬዚን ብለን ሙጫ ብለናል አለ። ሶ ዘ ፕላንት ኤክሱዴት ናቸው ብለናል። ዋተር ሶሉብል ናቸው ወይ? ግን አይደሉም። they are hydrophobic ናቸው። ሶ they are lipophilic which is soluble in non-polar solvent እንደ ኢንተርሚዲየት ፖላሪቲ ያላቸው ሶልቨንት ላይ ነው። ስለዚህ ስቲኪ ፕላንት ኤክሱዴት የሚለው ትክክል ነው ማለት ነው። 12 which resin is commonly associated with the wound healing use ይላል። propolis like resin or resinous exudate የምንለው pure starch urea sand ይላል። ስለዚህ which resin can be used for wound healing እንግዲህ ለቁስል ማለት ነው። so wound healing effect ያለው የትኛው ነው? propolis like resin or resinous exudate የሚለው በጣም ትክክለኛ መልስ ነው ማለት ነው። 13 ሬዚን አር usually soluble in what? አሁን ቅድም ብለናል። ሬዚን ምንድነው? ሃይድሮፊሊክ ነው። ኖ ሃይድሮፎቢክ ነው። ስለዚህ ሊፒድ ሶለብል ነው እንጂ ወተር ሶለብል ሊሆን አይችልም። ስለዚህ ሬዚን የት ነው ሶለብል የሚሆነው ሲባል ወተር ሶለብል ነው ይላል። አይሆንም። ኦርጋኒክ ሶልቨንት ያስኬዳል። ሳልት እንደ ወተር ይላል። ቪኔጋር ነው ይላል። ሶ ዛንሰሪስ ኦርጋኒክ ሶልቨንት ምክንያቱም they are lipophilic ናቸው እነሱ። ስለዚህ ሊፖፊሊክ ከሆኑ ደግሞ ነን ፖላር ሶልቨንቶችን ይፈልጋሉ ወይም ደግሞ ኢንተርሚዲየት ፖላር ይሆኑ ሶልቨንቶችን ይፈልጋሉ ማለት ነው። ስለዚህ መልሱ ትክክለኛው ቢ ነው ማለት ነው። 14 medicinal action of some resin is antiseptic or anti-inflammatory various by resin ይላል። antiviral only, oxygen transport, fiber formation medicinally ጥሩ ናቸው ሬዚን እንግዲህ ሶ ታዲያ እነኚህ ሬዚን ለምን ይጠቅማሉ ሲባል አንቲሴፕቲክ ያስኬዳል or anti-inflammatory የሚለውም ያስኬዳል። so inflammation as well as the so called
አንቲሴፕቲክ የሚለው ትክክለኛ መልስ ሊሆን ስለሚችል the answer is A the answer is A። ጥያቄዎቹ እንግዲህ በጣም ቀለል ያሉ ናቸው። ለዛ ነው ፈጠን ብለንባቸው የምንሄደው። እናንተም ደግሞ ያው ያንን ተረታችሁ እንድትሄዱበት ፈልጋለሁ። እንግዲህ ታይም ማኔጅመንት በጣም ወሳኝ ነው። አንዳንዴ ታይም ማኔጅ የምናደርግበት እንትን በጣም መገራት አለበት። በተለይ ለሲኦሲ ኦር ምንድነው ስኮለርሺፕ የምንፈተን ሰዎች ታይም በጣም ወሳኝ እንደሆነ እየገባን ይመጣል። ቶፈል አይልቴስ ኤግዛም ለመፈተን ታይም ነው። ጥያቄው ቀላል ነው ግን ታይም። ስለዚህ እንዲህ ያሉ ቀላል ጥያቄዎች ስናገኝ ታይማችንን ፕሮፐርሊ መጠቀምን እንድንለማመድ ጭምር ነው ፈጠን እያልኩ እየሰራሁላችሁ ያለሁት። እናንተ በኔ ልክ መፍጠን መለማመድ አለባችሁ። በጣም ኮምፕሌክስ ጥያቄዎች አይደሉም እነኚህ። 15ኛ which resin is used in traditional medicine for respiratory complaints saponin gum resin or varis by plant ይላል albumin and lactose ይላል። so እንግዲህ traditionally for respiratory complaint ጠቃሚ የሆነ ትራዲሽናል ሬዚን የትኛው ነው? ያው ገም ነው። ገም ሬዚን or that is various part of the gum from the plants የምንለው ነው። ለሬስፓራቶሪ ኮምፕሊኬሽን or complaint የሚጠቅመው ሬዚን are different from gum because resin are less sticky ናቸው። more non water soluble and resinous ይላል። always carbohydrate and always crystalline ይላል። so ሬዚንን ከገም የምንለይበት ትልቁ ልዩነት ስፔሻሊ ሬዚን ምን ስለሆነ ነው የሚለው ያው they are non water soluble and resinous ብለን ቅድም water soluble አይደሉም። አንዱ ይሄ የምንለይበት ትልቁ መንገዳችን ነው ማለት ነው። so the answer is B። 17 which is likely a resin source plant bark exudate mineral rock milk salt blood cell ይላል። so the main source of resin ምንድናቸው ሲባል exudate ነው። so which part especially plant bark exudate can be the major source of ምን resin ነው ማለት ነው። ስለዚህ A ትክክል ነው ማለት ነው። 18 which property helps resin from protective layer on wounds ይላል። ቅድም ብለናል ለውንድ ሂሊንግ ኢፌክት ጥሩ ናቸው ካል ለውንድ ሂሊንግ ኢፌክት ጥሩ እንዲሆኑ ያደረጋቸው ምንድነው ነው? they are watery they are sticky እንደ ፊልም ፎርሚንግ ናቸው they are salty they are oily only ይላል ከፊት ለፊት ደግሞ። ስለዚህ ተርሞችን በደንብ ማየት አስፈላጊ መልስ ላይሆን ነው ማለት ነው። so they are mainly used for protective or wound healing effect because of their sticky እንደ ፊልም ፎርሚንግ የሚለው ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። 19 which of the following best describe resin ይላል። which of the following best describe resin ይላል። A only sugars ይላል። B complex mixture of secondary metabolite ይላል። C simple sugar ይላል። D single mineral ይላል ማለት ነው። which of the following best describe resin ነው። ልብ በሉ only sugar ልክ አይደለም። complex mixture of secondary metabolite በጣም ልክ ነው። single simple sugar አይደለም። single አይሆንም። ስለዚህ the answer is B because they are complex mixture of secondary metabolite ናቸው። 20ኛ a common medicinal use of resin in general እንግዲህ ሳማራይዝ ያደርገው ማለት ነው። medicinally resin ምንድነው ጥቅማቸው? only sweetening drink ይላል። antiseptic or anti-inflammatory application for wound ሲል wound healing እያላችሁ ነው። making electricity ይላል። coloring only ይላል። የማይሆንም only የሚሉትን ተዋላችሁ። so antiseptic or anti-inflammatory or they can be used for wound healing effect የሚለው በደንብ ያስኬዳል ማለት ነው። so the answer is B። 21ኛው ጥያቄ natural product are a substance produced by human only living organism plants animals and microbes including marine species ማለት ነው። factories only ይላል። rocks ይላል። so natural product ስንል ምን ማለታችን ነው? the substance that can be produced by nature ምን ማለት ነው? nature ምን ይይዛል? living organismoች like plants animals microbes marine species and fungus bacterium algae እነኚህን በአጠቃላይ ይዛል ማለት ነው። so እነኚህ ሊቪንግ ኦርጋኒዝም የት ስለሚገኙ ሜቢ ሶይልስ ወተር ውስጥ ፕላንት ውስጥ ስለሚገኙ so ያንን በአጠቃላይ ናቹራል ፕሮዳክት ሶርስ እንለዋለን ማለት ነው። so the answer must be B ነው ማለት ነው። ናቹራል ፕሮዳክት ድራግ ዲስከቨሪ ስንል እንግዲህ በዚህ ልክ ነው ሰብሰብ አድርገን የምናየው ማለት ነው።
ሁለተኛው ጥያቄ which natural noun for anti-cancer activity ይላል። ዩሪያ then sand ይላል። ያው ቪንክሪስቲን ነው ቅድምም ለማየት ስለሞከርን ቪንክሪስቲን፣ ቪንፕላስቲን የምንላቸው ታክሶል የምንላቸው ከፕላንት ሶርስ የተገኙ አልካሎይዶች ናቸው። እነኛ አልካሎይዶች ደግሞ ናቹራል ኮምፓውንዶች ኦር ናቹራል ፕሮዳክቶች ስለሆኑ ለአንቲ ካንሰር ትክክለኛው መድኃኒቶች ናቸው። ሶ አንሰር ኢዝ ኤ ቅድም ስላየኑ ማለት ነው። ታክሶል ኦር ፓክሊታክሰል ኢዝ ድራይቭድ ፍሮም ፒን ትሪ ባርክ ይላል። ያው ትሪ ታክሰስ ይላል። ኮኮናት ወተር ይላል። ካው ሚልክ ይላል። ያው ሲናዲ ጭራሽ አይሆንም፣ ምክንያቱም ታክሶል ኦር ፓክሊታክሰል ኢዝ አንቲ ካንሰር ድራግ ነው። ለመጀመሪያ ጊዜ ደግሞ አይዞሌት የተደረገው ፍሮም ታክሰስ ብሪፎሊያ እንደ ታክሰስ ባካታ የሚባለው ያው ትሪ ነው። ሶ ያው ትሪ ኦር ታክሰስ ፋሚሊ የሚለው ትክክለኛ መልስ ነው ቢ ላይ ያለው ማለት ነው። ስለዚህ ያ ስለሆነ አንሰር ኢዝ ያው ትሪ ኦር ታክሰስ። ግን ታክሰስ ብሪፎሊያ ኦር ታክሰስ ባካታ ሊሆን እንደሚችል ማወቅ ነው። ሶ ካርሲኖጂን ሚንስ ኤ ሰብስታንስ ዛት prevents cancers, cause or promote cancers, kills viruses, makes cells normal ይላል። ካርሲኖጂን እንግዲህ ናቹራል ፕሮዳክት አስ አንቲ ካንሰር እንደ ናቹራል ፕሮዳክት አስ ካርሲኖጂን የሚል የመጨረሻው ቻፕተር 4 ነው እየሰራን ያለነው ጥያቄና ካርሲኖጂን ሲባል እንግዲህ ካንሰር ኮዚንግ ኤጀንት ማለት ነው። like something that cause or promote cancer is called ካርሲኖጂን ነው። ሶ ያ ደግሞ ቢ ላይ ያለው ነው ማለት ነው። እንግዲህ ናቹራል ፕሮዳክት ማዳን ብቻ ኦር ሴፍ ናቸው ብቻ ሳይሆን ካርሲኖጂንም እንደሆኑ ማወቅ አስፈላጊ ነው። that depend on the dose ነው ማለት ነው። that depend on the dose ስለዚህ ልክ ነው ማለት ነው። 25ኛው which of these can be both beneficial in medicine and harmful if misused ይላል። all natural products many natural compound can be toxic at high dose only vitamin ይላል። only which of these can both beneficial in medicine ጠቃሚ harmful if misused የሚለው ናቹራል ፕሮዳክት ነው ማለት ነው። ያ ናቹራል ፕሮዳክት ደግሞ ቶክሲክ አት ሃይ ዶዝ የሚለው ይሄ ቢ ላይ ጠቀስ ያደረገው ሞር የተሻለ ነው ማለት ነው። ሶ many natural compound can be toxic at high dose this indicate ምን harmful or cancer causing ቅድም ካርሲኖጂን ያልነውን ተርምም ለማሳወቅ የተፈለገ ቶፒክ ነው ማለት ነው። 26 some anti-cancer drug from natural source work by increasing DNA synthesis, inhibiting cell division or depends on drug, turning water into ice, making oxygen ሲናዲ አይሆንም። so anti-cancer drug from natural source work by the mechanism of action እየጠየቃችሁ ነው። so they can be inhibit cell division cell divisionን inhibit ማድረግ ነው፣ ምንም ሌላ ነገር የለው። ስለዚህ by inhibiting cell division yes they can try to heal or cancer cell or proliferation of cell ማለት ይቻላል። 27 which natural compound or natural product class is often mentioned in anti-cancer research ይላል። an alkaloid, only gas, only metal, only land እንዳለ ተውት። so the answer is alkaloid ነው። እንግዲህ እያየን ነው alkaloid are spectacular in pharmacology ብለናል። አንዱም ስፔክታኩላሪቲያቸው እንግዲህ የሚገለጠው ለካንሰር መድኃኒት ላይ ጥሩ የተሻለ ፕሮሚሲንግ የሆነ ፋርማኮሎጂካል ኢፌክት ስላላቸው ነው። ስለዚህ ትክክለኛ ነው ማለት ነው። 28 which term best describes the dose response risk for carcinogen? higher dose always safe ይላል። more dose can increase risk, no effect at any dose ይላል። only affects children ይላል። ስለዚህ which term describe dose response risk for carcinogen? higher dose always safe, more dose can increase risk ይላል። so b ላይ ያለው በደንብ ይዩት። more dose ማለት higher dose ወደ ሪስክ ያመራል የሚለው ነው። ሌላው አሁን higher dose always safe የሚለው a ላይ ልክ አይደለም። ሲ ላይ ነው ኢፌክት አት ኤኒ ዶዝ ይሄ ውሸት ነው። ኦንሊ አፌክት ቺልድረን ብቻ አይደለም ኤኒ ኤጅ አፌክት ማድረግ ይችላል። ስለዚህ አያስኬድም። 29 the major difference between anti-cancer and carcinogen is they are both always treat cancer ይላል። their biological effect on cell growth differs, inhibition versus promotion yes, they are identical chemicals, one is always synthetic ይላል። ዲ አይሆንም። they are identical አይሆንም። so they always treat cancer አይሆንም። ቢ ላይ ስትሄዱ their biological effect on cell growth differ አንዱ ኢንሂቢሽን ነው፣ አንዱ ፕሮሞሽን ነው። ስለዚህ ካርሲኖጂን ሲሆን ፕሮሞሽን ነው፣ አንቲ ካንሰር ሲሆን ኢንሂቢሽን ነው። so ቢ ላይ ያለው በጣም ትክክለኛ ዲፈረንሳቸውን ይገልጽልናል። ምንና ምንን? አንቲ ካንሰርንና ካርሲኖጂንን ማለት ነው።
30 which of the following is carcinogenic outcomes? Reduced tumor formation, increased cancer formation, better immunity always, lower mutation rate always ይላል። ስለዚህ ካርሲኖጂን አውትካምስ ነው ወይም ደግሞ ካርሲኖጄኒክ ስንል ምን እያልን ነው? ካንሰር ሴል ፎርሜሽንን እየጨመረ ነው፣ ፕሮሞት አድርጓል፣ ኢንክሪዝ አድርጓል እያልን ነው። ስለዚህ ሪዲዩስ ቱመር ፎርሜሽን ይሄ ልክ አይደለም። ኢንክሪዝ ካንሰር የስ፣ ቤተር ኢሙኒቲ አይደለም፣ ሎወር ሙቴሽን ሬት አይደለም። ስለዚህ ቢ ነው ማለት ነው። because they increase cancer formation that is called carcinogenic outcomes ነው ማለት ነው። ሌላው ስለ volatile oil ነው እንግዲህ ቻፕተር 3 ላይ ያየነው። volatile oils are also called fixed oils, essential oils, mineral oils, fatty acid ይላል። ያው እንግዲህ volatile oil also called essential oil ብለን አይተናል ማለት ነው። እንግዲህ ቻፕተር 3 ደግሞ ተመለሰ ማለት ነው። ቻፕተር 3 በጣም ሰፊ ስለሆነ የተለያየ ፓርቶችን በተለያየ ቪዲዮ ስላየ ነው። ያንን በደንብ ይዩት። ጥያቄዎቻችንም አሁን ፍሪዚን እና ናቹራል ፕሮዳክትስ አንቲ ካንሰር እንደ ናቹራል ፕሮዳክትስ ካርሲኖጂን አምስቱ ላይ በደንብ ፎከስ ያደረጉ ጥያቄዎች ናቸው። የቀሩትም በሌላ ጊዜ ኢንትሮዳክተሪ ፓርቱንም የምንጨምርበት ስለሚሆን በዛው ተረዱ። አሁን ላይ ቮላታይል ኦይል ወይም ፊክስድ ኦይል የሚለውን ሰብ ቶፒክ ነው እዚህ ጋር ያየን ያለነው። ሶ ኢሴንሻል ኦይል ለቮላታይል ኦይል ሌላ ስሙ ነው ማለት ነው። 32 volatile oil are characterized by being non-smelling, aromatic and evaporate easily, non-reactive always, colorless gas ይላል። ያው ብለናል እንግዲህ volatile oil ካራክተራይዝ የሚያደርጋቸው እንግዲህ አሮማቲካቸው evaporate easily የሚለው በጣም ተናኝ ናቸው፣ ጥሩ ጠረን አላቸው፣ ጥሩ ሽታ አላቸው። ሶ ያ ደግሞ ትክክለኛ ወደ ቢ ያደላል ማለት ነው። አንሰር ቢ 33 which root best explain how volatile oil acts as pharmaceuticals ይላል። only swallowing with effect, topical or inhalation depend on oil, then only implantation under skin, only blood transfusion ይላል። so the best route for volatile oil ነው የሚለው። so the best rule ምንድነው? inhalation or topical depending on the oil። ያው ብዙ ጊዜ እንግዲህ እንደዚህም ብላችሁ ነጭ ባህር ዛፍን እንኳን ካሰባችሁ ታጠኑት ነው inhalation አንዳንዶቹን ቀቧቸው ነው ቶፒካል። ስለዚህ ኦልሞስት ቢ ላይ ያለው ትክክል ነው። 34 menthol is found in volatile oil and used for what? fever only, cooling or soothing like cough drops ምንለው ነው፣ antibiotic action only, tooth enamel melting ይላል። menthol is found in volatile oil and mainly used for እርግጠኛ ነኝ for cooling እንዳላችሁ ቢ እርግጠኛ ነኝ ቢ እንዳላችሁ። ሶ ኩሊንግ ኦር ሱዚንግ የሚለው ትክክለኛው መልስ ነው ማለት ነው። ታይሞል from thyme oil is used for antiseptic and antimicrobial use, radiation, weight loss injection, cooking only ይላል። so thymol is a terpenoid, yes, terpenoid that can be used for what? Antimicrobial use or antiseptics. so the answer is A. 36 volatile oil are used usually obtained by boiling in water, only always ይላል። ደግሞ steam distillation or extraction ይላል። grinding crops ይላል። fermenting milk ይላል። essential oil or volatile oil mainly በsteam distillation or hydro distillation ተጠቅመን ነው አይደል ኤክስትራክት የምናደርጋቸው። ለዚህ ቢ ላይ ያለው በጣም ትክክለኛው ነው ማለት ነው። 37 which pharmaceutical use is common for volatile oil? tooth enamel removal, flavoring and fragrance, and some therapeutic effects or therapeutic dose, electrical wiring and making glass ይላል። ያው ቢ በደንብ ዩት ያው ፋርማሲቲካሊ volatile oilዎች የምንጠቀመው ለፍራግራንስ ሊሆን ይችላል፣ ሌሎችም ደግሞ ቀጥታ ፎር ዲፈረንት ቴራፒቲክ ኢፌክት ሊሆን ይችላል። ስለዚህ ፐርፐስሊ ቢ ነው ማለት ነው። volatile oil can cause side effect mainly because they can እንግዲህ ማንኛውም ነገር የራሱ የሆነ ምን አለው ሳይድ ኢፌክት አለው ብለናል። yes so አሁን volatile oilዎችን ካነሳን ሳይድ ኢፌክታቸው ምንድነው? ወዲያው ሳይድ ኢፌክት አላቸው ለምንድነው ነው? so not resolve ይላል by irritating in high concentration, be always safe ይላል፣ never evaporate ይላል። ያው ሲናዲያ ቢ ላይ irritation or hypersensitivity ሊያመጡ ይችላሉ at high dose። ስለዚህ at higher dose hypersensitivity or the so called irritation አላቸው ማለት ነው። so that is B. 39 volatile oil mainly ይላል። volatile oil mainly contain terpene oxygenate compound, proteins, starch,
ሄሞግሎቢን። ሶ እንግዲህ ቮላታይል ኦይል ስንል ስቲም ዲስቲሌሽን ኦር ሃይድሮ ዲስቲሌሽን ካል ወዴት እያመራ ነው ማለት ነው? ተርፒን እንደ ኦክሲጅኔትድ ኮምፓውንድ። ስለዚህ አብዛኞቹ ቮላታይል ኦይል ተርፒን ኦር ኦክሲጅኔትድ ኮምፓውንዶች ናቸው ማለት ነው። 40ኛ ጥያቄ ላይ ደርሰናል። ኢሴንሻል ኦይል አር ኮልድ ቮላታይል ኦይል ቢኮዝ ኦፍ ዋት? ለምንድን ነው ኢሴንሻል ኦይሎችን ቮላታይል ኦይል የምንላቸው? ፕሮዲስ ስሞክ ፐርማነንትሊ፣ ኢቫፖሬት አት ሩም ቴምፕሬቸር፣ ካኖ ቢ ፒውሪፋይድ፣ አር ናን አሮማቲክ። ሲና ዲ በፍጹም አይሆኑም። በቀላሉ መልሳው እንደዚህ ነው። በቃ ዝም ብላችሁ እየጣላችሁ ነው የምትሄዱት የማይሆነውን ነገር ቀድማችሁ ቶሎ። ስለዚህ ኢቫፖሬት አት ሩም ቴምፕሬቸር በደንብ ያስኬዳል። ኢሴንሻል ኦይል አር ቮላታይል ስንል በቀላሉ ይተናሉ ነው አት ሩም ቴምፕሬቸር። ስለዚህ ቢ ነው ማለት ነው። 41 an alkaloid that relax smooth muscle is example of alkaloid are only fibers ይላል። alkaloid are only sugar ይላል። alkaloid are always inactive ይላል። ስለዚህ alkaloid that relax smooth muscle ሴንትራል መስል ሪላክሳንት ብለናል። እንግዲህ ሲኤንኤስ ስቲሙላንት ብቻ ሳይሆኑ ሴንትራል መስል ሪላክሳንትም ናቸው alkaloids. That's why we are saying they are spectacular in pharmacology. So alkaloid may act on smooth muscle. Alkaloid are on fiber, only so ሁሉም አይሆንም። ኤ ላይ ያለው ያስኬዳል። alkaloid may act on smooth muscle. Resin can be used as binding or protective agent in traditional remedies ይላል። only sweetener ይላል። only metal ይላል። only pigment ይላል። ኦራሊ እንዳለ ተውት። ኤ ላይ ያለውን በደንብ ይዩት። so resin can be used as a binding or protective agent in traditional remedies or traditional medicine ማለት ነው። natural products anti-cancer therapy often require no dosing knowledge, correct extraction, dosage control, no research, only eating raw plant always ይላል። አሁን ነኝ only no የሚሉት በሙሉ መልስ አይሆንም። So natural product anti-cancer therapy of requires correct extraction and dosage control ነው። ቢ ላይ ያለው እንዴት በቃ በትክክል ነው እንትን ያለ። ስለዚህ the answer is what? ቢ ነው ማለት ነው። the answer is 44ኛ substance that cause cancer is best described as carcinogenic, nutritional, neutral and benign tissue ይላል። so ያው ቅድም ለመጥቀስ ሞክረናል። እንግዲህ substance that cause cancer is cause carcinogenic ብለናል። so natural product as anti cancer and natural product as carcinogenic ብለን ነበርና so as a high dose ወይም ደግሞ at large dose carcinogenic ናቸው ብለን ስላየን ቅድም so the answer is A ነው ማለት ነው። 45 which one is true about volatile oil ይላል። they are fixed and then evaporating ይላል። they are evaporate and have aroma ይላል። they are not plant derived ይላል። they are only water ይላል። ያው ዲ አይሆንም። ሶ እንግዲህ volatile oil ስለ volatile oil ስናነሳ ሁሌ ምንድነው ብለናል? እንግዲህ they are volatile ናቸው፣ አሮማ ናቸው፣ evaporate ያደርጋሉ ብለናል። ነገር ግን they are no water soluble, they are plant derived እዚህ ጋር they are no plant derived ይላል። አይሆንም ይሄ they evaporate and have aroma የሚለው ያስኬዳል። they are fixed and non evaporating የሚለው ያስኬድም። ሶ the answer is almost B ነው ማለት ነው። ሌላው ቪንክሪስቲን is classified as ይሄ ምንም እንትን አይል በተደጋጋሚ ያየነው ቪንክሪስቲን እና ቪንፕላስቲን they are the best example of አልካሎይዶች ናቸው። the one that can be used for cancer chemotherapy ብለናል። ስለዚህ ኤ ነው ማለት ነው። ቅድም አየና መሰለችን ፕሮፒልስ or resin like mixture is known for only electricity ይላል። biological activity like antimicrobial, only vitamin, only fibers ይላል። ያ propels or resin like material or mixture is biologically activity like antimicrobial effect አላቸው የሚለው ያስኬዳል። 48 which class is most associated with anti-cancer? Natural compound like vincristine or taxol, alkaloid or terpenoid, only carbohydrates, only salts, only water ይላል። ሶ እንግዲህ vincristine, taxol ምንላቸው አልካሎይዶች ናቸው። or terpenoid ሊሆን ይችላሉ። they are mainly used for as anti-cancer agentዎች ናቸው። so ከተሰጡን አማራጮች ውስጥ ኤ ላይ ያለው ያስኬዳል ማለት ነው። they are
49 volatile oil may be used in mouthwash and inhalation wraps are common ይላል። cement making or cement industry they are fertilizer only ይላል። paper only ይላል። ስለዚህ volatile oil may be used for mouthwash and inhalation wraps or commonly እዚህ ኤሪያ ላይ ለሌሎችም ይጠቅማል፣ ግን ሰብሰብ ያደረገው ኤ ላይ ያለው አልተርኔቲቭ ነው ማለት ነው። የመጨረሻው ሴፍቲ ፎር ናቹራል ፋርማሲቲካል ዲፔንድ ኦን ዶዝ እንደ ፕሪፓሬሽን ሜተድ ራንደም ገሲንግ ይላል። ኔቨር ቼንጂንግ ዊዝ ዶዝ ይላል። ኦንሊ ስሚል ይላል። ስለዚህ ሴፍቲ እንግዲህ ቅድም ከካርሲኖጂኒክ ካልኑ አንፃር ይሄዳል ማለት ነው። ስለዚህ ሴፍቲ ፎር ፋርማሲቲካል ሜንሊ ዲፔንድ ኦን ዶዝ እንደ ፕሪፓሬሽን ሜተድ የሚለው በደንብ አድርጎ ያስኬዳል ማለት ነው። ሶ አንሰር ኢዝ ኤ። ሶ እንግዲህ 50ዎቹ ጀነራል ሰምራይዝድ የሆኑ ከቻፕተር 3 እና 4 የወጡ ጥያቄዎች እነኚህን ይመስላሉ። በጣም ቀላል የሚመስሉ ነገር ግን ብዙ ነገር የሚያስተምሩ ጥያቄዎች ሆነው እንዳገኛቸው እርግጠኛ ነኝ። በሌላ ጥያቄዎች እንገናኛለን። ሶ እናንተ ደግሞ ይህን ቻናል ሰብስክራይብ፣ ቪዲዮ ላይክ በማድረግ እንድታበረታቱን በአክብሮት እንጠይቃለን። ቪዲዮውን ደግሞ ሼር አድርጉት ሌሎች ተማሪዎችም ጋር እንዲደርስ ማለት ነው። ሶ እንዲህ ያሉ ጥያቄዎችን በመስራት ቪዲዮውን በደንብ በማየት ኮንሰፕቱን አንደርስታንድ ማድረግ ይቻላል የሚል ትልቅ አቋም አለን። ሶ በሌላ ጥያቄዎች እንመጣለን። እስከዛው ባላችሁበት እንግዲህ ሰላም።